በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ዜና ማርያም እናታችን። ቅድስት ዜና ማርያም እናታችን በ11ኛው መቶ ክፍለ ዘመን በቅዱስ ላሊበላ ዘመነ መንግስት ግንቦት 30 ቀን በጎጃም ክፍለ ሀገር ተወለደች። የአባቷ ስም ገብረ ክርስቶስ፣ የእናቷ ስም ዓመተ ማርያም ይባላሉ። እጅግ እግዚአብሔርን የሚፈሩ ቅዱስ ጋብቻን በንጽህና የሚጠብቁ ለሰው የሚራሩ ደጋግ ሰዎች ነበሩ። እንዲህ ባለ መልካም ግብር ከኖሩ በኋላ በፈቃድ እግዚአብሔር 3 ወንዶች ልጆችንና አንዲት ሴት ልጅ ወለዱ። ይህችም ሴት ልጅ ተወዳጇ ቅድስት እናታችን ዜና ማርያም ናት። ቅድስት ዜና ማርያም እናትና አባቷን እያገለገለች ፈሪሃ እግዚአብሔርን በጎ ምግባርን ከወላጆቿ እየተማረች አደገች። ለአቅመ ሔዋንም በደረሰች ጊዜ ወላጆቿ ለአንድ ወጣት አጯት። ታላቅ ግብዣ ተደርጎ በተክሊል ተዳረች። በዚያው ወራት ግን የዜና ማርያም እናት ዓመተ ክርስቶስ 5ኛ ወንድ ልጅ ወልዳ ተኝታ ሳለች በአካባቢው ሕማም በድብር ተላላፊ በሽታ በመነሳቱ የዜና ማርያም እናት ታማ ነበር። በመጨረሻም ከዚህ ኃላፊ ዓለም አረፈች። ከዚህ በኋላ እናታችን ቅድስት ዜና ማርያም የታመመውን ወንድሟንና ሌሎችን በመያዝ ከተላላፊ በሽታ ለመትረፍ ሲሉ አካባቢውን ለቀው ወደ በረሃ ወጡ። በዚያም በወጡበት በረሃ ሌሊት የዱር አራዊት መጥተው ከበቧቸው። ሁሉንም ሊበሏቸው ሞከሩ። እናታችን ቅድስት ዜና ማርያም ግን ስመ እግዚአብሔርን ስትጠራ አራዊቱ ወደ ኋላ በመሸሽ ከአካባቢው ራቁላቸው። እሷም ከክፉ ሁሉ የጠበቃቸውን ከአራዊት መበላት የሰወራቸውን እግዚአብሔርን አመሰገነች። በነጋም ጊዜ የታመመውን ወንድሟና ሌሎችን በመያዝ መንገድን ቀጠሉ። በመሸም ጊዜ አንዲት ባዶ ቤት አግኝተው ከእርሷ ተጠጉ። በፀሐዩ ንዳድና ታናሽ ወንድሟን በማዘል እጅግ ስለደከመች ከባድ እንቅልፍ ጣላት። ጠዋት ስትነሳ ግን የታመመ ወንድሟን ካጠገቧ አላገኘችውም። ሌሊት የዱር አራዊት በልተውታልና እጅግም አዘነች። ነገር ግን የእግዚአብሔር ፈቃድ ነው ብላ ራሷን አጽናናች። የወንድሟን ተረፈ ስጋ አጠራቅማ ቀበረች። አስተውሉ፣ ልብ በሉ። የወንድምን ተረፈ ስጋ አጠራቅሞ ቀብሮ ከሐዘን ለመጽናናት እጅግ ይከብዳል። ነገር ግን እሷ ሐሳቧ ሰማያዊ ነውና የእግዚአብሔር ፈቃድ ነው ብላ መጽናናት መረጠች። ከዚያም እግዚአብሔር ይህን ውለት አድርጎልኝ በማለት ከአካባቢው ካለ ገዳም ሄዳ ምንኩስናን ተቀበለች። ከዚህ በኋላ ባሏ አባቷን ሚስቴን አምጣ እያለ ሲያስጨንቀው ቆይቶ ከብዙ ልፋትና ድካም በኋላ አባቷ ፈልጎ አገኛት፣ ወደ ሀገሯም ወሰዳት። በዚያም ወደ ጉባኤ ቀርባ ለምን ወደ ገዳም እንደሄደችና ባሏን እንደከዳችም ተጠየቀች። እርሷም እግዚአብሔር ከብዙ መከራ አድኖኛልና ራሴን ለእግዚአብሔር ሰጥቼዋለሁ በማለት መለሰች። የጉባኤው ተሰብሳቢ ባሏ ሀብቷን ወርሶ እንዲያሰናብታት ፈረዱ። እርሷም በዚህ ነገር በመስማማት የነበራትን ላምና በሮች አስረከበች። ወትሮውንም ይህን ዓለም ንቀው ሄዳለችና የዚህ ዓለም ንብረት ለሷ ምኗም አይደለም። ከዚህ በኋላ በአባቷ ቤት ለ1 ዓመት ያህል በመቀመጥ የእናቷን ተስካር አውጥታ ወደ ገዳሙ ተመለሰች። በዚያም ለጥቂት ዓመታት የተለያዩ ገድላትን ስትፈጽም ከቆየች በኋላ ከነፍስ አባቷ ባሕታዊ አባ ገብረ መስቀል ጋር ወደ ጎንደር ሀገረ ስብከት ልዩ ስሙ እንፍራዝ ወይም ጣራ ገዳም አካባቢ ዋሻ እንድርያስ በተባለው ቦታ ለ25 ዓመታት በብሕትውና ኖረች። አሁንም ድረስ በዚህ ዋሻ እናታችን ቅድስት ዜና ማርያም በጸሎት ጊዜ እንቅልፍ እንዳይጥላት ስትጠቀምበት የነበረው ዘንግ የምትደገፍበት የምትቆምበት ዙሪያው በገመድ የታሰረ የተቦረቦረ ጉንድ አሁንም ድረስ ተአምር እየሰሩ በዚያ በቦታ ይገኛሉ። ከዚያ በመቀጠል ዛሬ ዜና ማርያም ተብሎ ወደሚጠራው ዋሻ ሄደች። በዚያም በጾም በጸሎት በልዩ ልዩ ተጋድሎ እስከ ዕለተ ዕረፍቷ ድረስ ኖረች። የእናታችን የቅድስት ዜና ማርያም የገድል አይነቶች ከብዙ በጥቂቱ፣ አንደኛ በየቀኑ ከመቶ በየሰዓቱ ከመቶ እስከ 300 ትሰግድ ነበር። ሁለተኛ 2 ቀን እየጾመች በሶስተኛው ቀን ጥቂት ጥሬ ቀምሳ ሳምንቱን ታሳልፍ ነበር። ሶስተኛ 150 መዝሙረ ዳዊትና ወንጌልን በየቀኑ ትጸልያለች። አራተኛ በብሕትውና ወራት ማር፣ ቅቤ፣ ወተትን ፈጽሞ አልቀመሰችም ነበር፣ አትቀምስምም። አምስተኛ የጌታችን መከራ መስቀልና ስታየ ሐሞት መጠጣቱን በማሰብ በየሳምንቱ አርብ ኮሶ የሚባል ቅጠል እጅግ የመረረ እየበጠበጠች ከቅል ውስጥ ጋር ከሚገኘው መራራ ጋር ፍሬ በማዋሃድ ትጠጣ ነበር። ስድስተኛም ከጸሎትና ከስግደት በምታረፍበት ጊዜ አትክልት በመትከልና በመኮትኮት ጊዜዋን ታሳልፍ ነበር።
7ኛ የጌታችን ግርፋቱን በማሰብ 100 ጊዜ ጀርባዋን ስለምትገርፍ እና ደም ስለሚፈሳት ጀርባዋ ይቆስልና ይተላ ነበር። እነዚህ እናታችን ቅድስት ማርያም ከምታደርጋቸው ተጋድሎ ጥቂቶቹ ናቸው። እናታችን ቅድስት ዜና ማርያም ድንቅ ተአምር አድራጊነት ናት። ዓይናቸውን በተለያየ በሽታ የታመሙ ሰዎች ሁሉ ከሕመማቸው ትፈውሳቸዋለች። በተለይም ለዓይን ትልቅ ቃል ኪዳን ተሰጥቷታል። የራስ ምታት፣ የራስ ፍልጠት፣ ጭንቀት፣ ማዞር የታመሙ ጸበሉን በመቀባት ድነዋል። ጸበሉን በመጠመቅ የጻድቋን ታምር በማዘልም ስለት በመሳል መካኖች ወላድ ሆነዋል። ሌሎችንም በየቀኑ ብዙ ድንቅ ታምራቶችን ታደርጋለች። እናታችን ቅድስት ዜና ማርያም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእናታችን ለቅድስት ዜና ማርያም ትልቅ ቃል ኪዳን ሰጥቷታል። ቅድስት ዜና ማርያም ከዚህ ዓለም የምታርፍበት ጊዜ እንደደረሰ በመንፈስ ቅዱስ ባወቀች ጊዜ ከታላቅ ዛፍ ወጥታ ስትጸልይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያምና ከአእላፋት ቅዱሳን መላእክት ጋር ከነቢያት፣ ከሐዋርያት፣ ከሰማዕታት፣ ከጻድቃን፣ ከደናግል፣ ከመነኮሳት ጋር በመሆን ተገልጾ ካረጋጋት በኋላ ቃል ኪዳንን ሰጧታል። ቃል ኪዳኗም በጸሎትሽ ያመነውን ኃጢአቱን ይቅር እለዋለሁ፣ በስምሽ የተራበውን ያበላ በመንግሥተ ሰማያት ህብስተ ሕይወትን አበላዋለሁ፣ የተጠማውን የሚያጠጣ ጽዋ ሕይወትን አጠጣዋለሁ አላት። መጽሐፈ ገድልሽን የጻፈውን ያጻፈውን በጥቡ ልብ የሰማውን ያሰማውን ስሙን በአምደ ወርቅ ጽፈዋለሁ። ከሕፃንነት እስካሁን ድረስ ለእኔ ብለሽ ብዙ መከራ ተቀብለሻል። ደጅሽን የረገጠ የ3 አህያ ጭነት ጤፍ ያህል ነፍሳትን እምርልሻለሁ ከሲኦልም አወጣልሻለሁ ብሎ በማይታበል ቃሉ ቃል ኪዳንን ገብቶላታል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በእናታችን በቅድስት ዜና ማርያም ቃል ኪዳን ሁላችንም ይማረን። የእናታችን ቅድስት ዜና ማርያም የገዳሟ መገኛ ቅድስት ዜና ማርያም መካነ መቃብሯ ጸበሏ በደቡብ ጎንደር ሀገረ ስብከት ከምከም ወረዳ ይገኛል። ቦታው ከአዲስ ዘመን ከተማ 20 ኪሎ ሜትር ርቆ የሚገኝ ሲሆን ከከተማው በስተ ሰሜን በኩል ደሪጣ ቀበሌ ገበሬ ማህበር ይገኛል። ደሪጣ የተባለበት ምክንያትም ሸክላ ማርያም ተብላ ትጠራ የነበረች ቦታ ሰያሜዋ ተቀይሮ ደሪጣ ዜና ማርያም ዋሻ ገዳም ተብሎ እስካሁን ድረስ እየተጠራ ይገኛል። ይህን ስያሜ ያገኘው በቅድስት ዜና ማርያም ገድል ውስጥ ወትሰቲ ሲካር ደሪጻ የሚል ቃል ይገኛል። ይህ ማለትም ኮሶ የተባለውን እንጨት ወይም ቅጠል ቀጥቅጣ አለማ ከቅል ውስጥ ከሚገኘው መራራ ፍሬ ጋር በማደባለቅ ትጠጣለች እንደማለት ነው። ወትሰቲ ሲካር ደሪጻ ማለት ስለዚህ ቦታው ደሪጻ ተብሎ ተሰየመ በማለት በአካባቢ የሚገኙ አባቶች ይነገራሉ። በመጨረሻም ተጋድሏን በፈጸመችው በዚሁም በተቀደሰ ስፍራ ነሐሴ 30 ቀን ከዚህ ዓለም ድካም አርፋለች። የእናታችን የቅድስት ዜና ማርያም ረድኤቷ በረከቷ በሁላችን ላይ ጽፍ ድርብ ሆኖ ይደር። ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎታው በረከታ ለቅድስት ዜና ማርያም ያህሉ ምስለ ኩልነ በክርስቲያን ለዓለመ ዓለም አሜን።